የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምናቀርብላችሁ የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ መረጃዎች ተሰናድተዋል። በተለይም በአውሮፓ ትልቅ ክለቦች ላይ ትኩረት የምናደርግ ይሆናል። በእርግጥ አነጋጋሪ ጉዳዮችን ስላገኘን በአፍሪካ ዙሪያ ለእናንተ ውድ አድማጮቻችን አስቀድመን እነሱን ጉዳዮች ነው የምናነሳው። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች ስናነሳ በተለይም ከሪያል ማድሪድ ጋርና ከተጠባቂ የአውሮፓ ሻምፒዮንስ ሊግ ጋር በተያያዘ ያገኘናቸው በርከት ያሉ የቡድን ዜናዎች አሉ፣ እንመለከታቸዋለን። ባርሴሎና በተመሳሳይ ወሳኝ የተባለ የአውሮፓ ሻምፒዮንስ ሊግ ፍልሚያ እንዳለበት ይታወቃል። በእርግጥ ከጥቂት ቀናት በፊት የረታውን አትሌቲኮ ማድሪድን የሚገጥመው ተጨማሪ ጥንቅሮችን ይዘናል። በዓለም አቀፍ የመረጃ ሰዓታችን ታላላቆቹን ክለቦች ታላላቆቹን ተጫዋቾች የተመለከተ መረጃና የዓለም ኮከቦቹን ክርስቲያኖ ሮናልዶን የተመለከተ ልዩ ጥንቅር ይዘናል። በተጨማሪ ሜሲንም የተመለከተ መረጃ እናደርሳችኋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ ከምትከታተሉት ውስጥ ነው። በፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ መረጃዎችን እናደርሳችኋለን። ከፕሪሚየር ሊጉ አነጋጋሪ መረጃ ጀምሮ ምናልባት በሳምንቱ ያመለጧችሁ በጣም አስገራሚ ሁነቶችን ቀንጨብ አድርገን እናስደምጣችኋለን። በጣም የተለዩ መረጃዎችን ይዘናል። ከዛ ውጭ የካሳ ክፍያዎች እየተጠየቁ ነው። በእንግሊዝ ፕሪሚየር ሊግም ካሳ ጠያቂውን ክለብ በምክንያት እንነግራችኋለን። በሲቲ በኩል የቡድን ዜና ተይዟል። በርከት ያሉ ጥንቅሮችን ይዘናል። እንደዚህ መሆኑን አላውቅም ነበር የተባለለትን የሲቲ ተጫዋች እንነግራችኋለን። በሳምንቱ ከነበሩ ሁነቶች ጋር በተያዘ በጣም አስገራሚ መረጃዎችን ሲቲ ቤት ይዘናል። ከቼልሲ ጋር በተያዘ የመጀመሪያው ፈራሚ ኦልሞስት የታወቀ ይመስላል። ቼልሲ በዝውውር መስኮቱ መኖሩ ይጠበቅ ነበረ፣ ግን በዚህን ያክል ደረጃ ተጫዋቹ በጊዜ ይታወቃል ተብሎ አልተጠበቀም። ማን እንደሆነ እንነግራችኋለን። አሰልጣኝ ሊያም ሮዛኒየር የሰጡት መግለጫ አለ። የቡድን ዜና በቼልሲ በኩል በስፋት ተይዟል። የዝውውር መስኮቱ ላይ ቼልሲ የሚጠበቁ አንዳንድ እንቅስቃሴዎችንም እንዲሁ በተመለከተ ተጨማሪ መረጃ እናካፍላችኋለን። በሊቨርፑል በኩል 18 ወራት የፈጀው ድርድርን በተመለከተ ተጨማሪ መረጃዎችን ይዘናል። የቡድኑ ቁልፍ ተጫዋችን እናነሳለን። በጣም አነጋጋሪ መረጃ ነው። ከዛ ውጭ ከጉዳት ጋር በተያዘና ቀጣይ ተጠባቂውን የሊቨርፑል ጨዋታን የተመለከተ መረጃ ይዘናል። በአርሰናል የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋች ለየት ያለ አጋጣሚ እንነግራችኋለን። በአርሰናል በኩል ተጨማሪ ቡድን ዜና ስናነሳ በሳምንቱ የሚጠበቀው ትልቁ ጨዋታ ላይ በጣም ለየት ያሉ መረጃዎችን ይዘናል። ቪክተር ዮኬሬሽ የለቀቀውን ቦታ የተካው ሱዋሬዝ አርሰናልስ ላይ የሚለው ይጠበቃል። ራሱ በርከት ያሉ ግቦችን ያስቆጠረበት ቪክተር ዮኬሬሽ በቀድሞ ክለቡ ስለሚለው ይጠበቃል። የጉዳት ዜና ከቡድን ዜና ጋር አያይዘን ተጨማሪ ጥንቅሮችን ለአርሰናልም ይዘናል። በማንቸስተር ዩናይትድ በኩል ትኩረቶች ሁሉ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ብቻ ነው። እዛ ላይ ያተኮሩ እንቅስቃሴዎች ይደረጋሉ ተብሎ ይታሰባል። ሰፋ ያለ የቡድን ዜና በማንቸስተር ዩናይትድ በኩል ይዘናል። የቡድኑ ወሳኝ ቁልፍ 5 ተጫዋቾች እንነግራችኋለን፣ በምክንያት እናነሳችኋለን። ከዛ ውጪ በማንቸስተር ዩናይትድ በኩል ከካሪክ ጋር በተያያዘም እየወጡ ያሉ ተጨማሪ መረጃዎችን፣ የቡድኑ ቀጣይ የዝውውር እቅዶች ተጨማሪ መረጃዎችን ይዘንበታል። አብራችሁን ከቆያችሁ እነኝና ሌሎች ተጨማሪ መረጃዎችን ትከታተላላችሁ። አብራችሁን ስለምትሆኑ እኛ አመስጋኞች ነን። በድጋሚ መልካም ቆይታ። በአፍሪካን ጀምር በጣም ለየት ያለ መረጃ ስላገኘን ነው። ከአፍሪካ ጉዳይ ስንጀምር የዲሞክራቲክ ኮንጎ ፕሬዚዳንት ፌሊክስ ቲሽሴኬዴ ከ52 ዓመት በኋላ ለመጀመሪያ ጊዜ በዓለም ዋንጫ ሀገራቸው እንደበቃች ይታወቃል። ታዲያ ከዚህ ጋር በተያያዘ ሁሉም ተጫዋቾችና ሰራተኞች አዲሱን የጄፕ ሞተርስ የሆነውን መኪና እና ገንዘብና ግዙፍ መሬት በስጦታ መልክ ተበርክቶላቸዋል። በእርግጥችን መኪና ለአንድ ደጋፊያቸው ከዚህ በፊት አበርክተውለት ነበረ። በተለይም በሞሮኮ በአፍሪካ ዋንጫ ሀገሩን ወክሎ የደገፈበትን መንገድ ካስተዋሉ በኋላ ማለት ነው። ሌላኛው አፍሪካዊ ጉዳይ ካፍ የወሰነው ውሳኔ ይታወቃል። ዋንጫውን ከሴኔጋል ወደ ሞሮኮ ሰጥቻለሁ ማለት ይታወቃል። 2 ተጫዋቾች አሉ ለአንድ ቡድን የሚጫወቱ ለአልሂላል፣ ያሲን ቦኖ የሞሮኮ እንዲሁም ደግሞ ካሊድ ኩሉባሊ የሴኔጋል ተጫዋች። ሁለቱም የአፍሪካ ዋንጫ ሻምፒዮን ነን እያሉ ነው። በአንድ ዓመት ውስጥ ጉዳዩ በጣም እያነጋገረ ነው። ሁለቱ ለአንድ ክለብ የሚጫወቱ ግን በተለያየ ብሔራዊ ቡድን በአንድ ውድድር የአፍሪካ ዋንጫ ባለቤት መሆናችን አስገርሞናል ብሏል። የካፍ ውሳኔ ግን በጊዜነት በግድ እንዳለ ይታወቃል። ማድሪድ ደረስን። ማድሪድ ተጠባቂ ጨዋታ እንዳለው ይታወቃል በዚህ ሳምንት። ያ ተጠባቂ ጨዋታ ምናልባትም የአልቫሮ አርቤሎአን ቆይታ በሪያል ማድሪድ ምን ሊሆን ይችላል የሚለው ሊወስን ይችላል። በተለይም የአውሮፓ ሻምፒዮንስ ሊግ ጉዞ በቀጣይነት አሰልጣኙ በቋሚነት እንዲዘልቁ እንደ አማራጭም ሊያዙ ያደርጋቸዋል እየተባለ ነው። ሲቲ ላይ ያስመዘገቡት ድል ቀላል የሚባል አይደለም። ፍሎሬንቲኖ ፔሬዝ ልባቸው ከላሊጋ ወደ ሻምፒዮንስ ሊግ ያደላ ነው ይባላሉና ምናልባት ይህንን ዋንጫ ወደ ሪያል ማድሪድ የሚያመጡ ከሆነ
ለመሰንበት እንደ መንደርደሪያ ምክንያት ሊሆናቸው ይችላል እየተባለ ነው፣ ወይም የቋሚነት አሰልጣኝ እንዲሰጣቸው። ምናልባት የማድሪድ ደጋፊዎች በዚህ የሻምፒዮንስ ሊግ ዋንጫ የሚመጣ ከሆነ አርቤሎa መፍትሄ የሆነው ቀጣይ ዓመት ቡድኑን መያዝ አለበት ብላችሁ ታምናላችሁ? መልከታችሁን ጻፉልን። ከዚህ ጨዋታ ጋር በተያያዘ ኤደር ሚሊታኦ በባየር ሙኒክ ጨዋታ በቋሚነት ቡድኑን ያገለግላል ተብሎ ይታሰባል። በጥሩ ፎርም ላይ መመለሱን ማርካ አረጋግጧል። ይሄ በጣም ጥሩ የሚባለው አማራጭ ነው በተጫዋቹ በኩል መገኘቱ። ሌላው በሳምንቱ ረፍት አድርጎ የነበረው ቲያጎ ፓትሪች ወደ ቡድኑ ተመልሷል። በማዮርካ ጨዋታ ላይ ያሳርፎት ነበረም። በሳምንቱ አጋማሽ ግን ከባየር ሙኒክ ጋር በሚደረገው ጨዋታ ላይ በቋሚነት ይጀምራል ተብሎ ይታሰባል። አልቫሮ አርቤሎአም ይህንን ውሳኔ እንደወሰኑ ነው መረጃዎች እያመላከቱ የሚገኙት። እናም በተከላካዩ ላይ 100% እምነት አላቸው ተብሏል። አሰልጣኙ የተጫዋችን ለቀጣይ ብሔራዊ ቡድን ጥያቄ እንዳለበት ይታወቃል። ለሞሮኮ ወይንስ ለስፔን የሚል ከሰሞኑ ላሚን ያማል ወደ ሞሮኮ ተመለስ ተብሎ በስፔናውያን እንደተዘመረበት ግን የሚረሳ አይደለም። በዚሁ አጋጣሚ ኬሊያን ምባፔ የመከላከል ችግር እንዳለበት ተናግሯል። ብዙ እየተከላከልኩ አይደለም፣ እውነት ነው። እኔ በጣም ዝቅተኛ የመከላከል አስተዋጽኦ ማደርግ ነኝ፣ ግን በቡድን ውስጥ ያለው እንቅስቃሴ ተከላካዮችን ግን የሚያግዝ ነው ብሏል። እኔም እና በማድሪድ ቤት ውስጥ ግን አንዳንድ ነገሮችን እየለወጥኩ እገኛለሁ ብሏል። ያው አምኗል መከላከል ላይ በጣም ደካማ እንደሆነ፣ ፊት መስመሩ ላይ ግን የሚያደርጋቸው እንቅስቃሴዎች በጣም አስደናቂ ናቸው። ዘንድሮ በእውነት የሮናልዶን ሪከርድ ይሰብራል አይሰብርም የሚለው በትልቁ እየተጠበቀ ያለ ጉዳይ ነው። ምናልባት አሁን ጥሩ ፎርም ላይ ነው የሚገኘው። በአውሮፓ ሻምፒዮንስ ሊግ 4 ግቦች ብቻ ይቀሩታል ያንን የሮናልዶን ሪከርድ ለመስበር። አሁን ትልቁ ጥያቄ ሮናልዶ ባየር ሙኒክን ሲገጥም በጣም አደገኛው ተጫዋች ነው ኬሊያን ምባፔ የሚል ይጠበቃል። ክርስቲያኖ ሮናልዶ እንደ አራያ አየዋለሁ የሚለው ኬሊያን ምባፔ እንግዲህ ሮናልዶ ባየር ሙኒክ ላይ 8 ጨዋታ 9 ጎል 1 አሲስት አለው። በ8 ጨዋታ 10 የግብ አስተዋጽኦ አለው። 9ኙ ግብ ነው ሮናልዶ። ኬሊያን ምባፔ ይህንን ያደርጋሉ የሚለው ግን በትልቁ ይጠበቃል። ከዚህ ጨዋታ ጋር በተያያዘ ግን ተከታታይ መረጃ ይኖረናል። ማድሪድ ደጋፊዎች የስፔኑ ኃያልና የላሊጋው መሪ የዚህ ዓመት የሱፐር ካፕ አሸናፊ ለሻምፒዮንስ ሊግና ለላሊጋው ተጠባቂው ባርሴሎና በጥቂት ቀናት ውስጥ አትሌቲኮ ማድሪድን መልሶ ይገጥማል። ባርሴሎና ከአትሌቲኮ ማድሪድ የሚያደርጉት ተጠባቂ የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መጀመሪያ ዙር ጨዋታን ረቡዕ ምሽት 4 ሰዓት ሲደረግ ይህን ጨዋታ የሚመሩታል ቢትር ሮማኔ ዳኛ ስቴቫን ኮቫች መሆናቸውን ይፋ አድርጓል። ዋና ዳኛው ከዚህ በፊት 2 የባርሴሎና ሻምፒዮንስ ሊግ ጨዋታ የመሩ ሲሆን በአንዱ ተሸነፈው በአንዱ አቻ ተለያይቷል እንጂ ባርሴሎና በእኛ አልቢትር ስር ጨዋታ እየተጫወተ ድል አድርጎ አያውቅም። በሌላ በኩል 5 የአትሌቲኮ ማድሪድ ጨዋታዎችን ሲመሩ በ4ቱ ተሸንፎ በአንዱ አቻ ተለያይቷል። ስለዚህ በእኛ አልቢትር ስር ሁለቱም ቡድኖች ሲጫወቱ በጣም ደካማ ውጤት ነው ያላቸው። ምናልባት ነጥብ ወዴት ሊያመራ ይችላል የሚለውም በቀጣይ ይጠበቃል። መረጃውን ግን ተከታትለን ለእናንተ ውድ አድማጮቻችን የምናካፍላችሁ ይሆናል። በባየር ሙኒክ ቤት በጣም አስደናቂ ተጫዋች ሃሪኬን 31 ግብ ላይ ደርሷል። የቡንደስሊጋው በሂሳባዊ ስሌት ስላላለቀ መተንበይ አይቻልም እንጂ ኦልሞስት ከፍተኛ ግብ አስቆጣሪነቱን ጨርሷል። ትልቁ ጥያቄ ግን ከቀሩት ጨዋታዎች አንጻር የዛን የሮቤርት ሌዋንዶስኪን ሪካርድ መስበሩ ነገር አሁን አጠያያቂ ሆኗል። ባለፈው ሳምንት አልተጫወተም። አሁን ግን ለማድሪዱ ጨዋታ ዝግጁ ነው ተብሏል። በተጫዋቹም በኩል በትልቁ የሚጠበቅበት መድረክ ይሄኛው እንደሆነ ይታወቃል። በቡንደስሊጋ ሃሪኬን ማለት 20 ቡድኖችን ገጥሞ 20ም ላይ ግብ ያስቆጠረ ነው። ከዚህ በፊት በእርግጥ እንደ ሚሮስላቭ ክሎዣ ያለ ተጫዋች 28 የቡንደስሊጋ ቡድኖችን ገጥሞ 28ቱም ላይ ያስቆጥሯል። በዚህ ሳምንት ደግሞ ሌላኛው ተጫዋች ፓትሪክ ሼክ በ25 የቡንደስሊጋ ክለቦች ላይ 25ቱንም ላይ ግብ አስቆጥሯል። ሃሪኬን ደግሞ በ20ም ላይ ያስቆጥሯል። አሁን ትልቁ ጥያቄ ለባየር ሙኒክ ግብ አስቆጥሮ በአውሮፓ ሻምፒዮንስ ሊግ ቡድኑን ወደ ግማሽ ፍጻሜ ያሳልፋለሁ የሚለው ነው። የቡንደስሊጋ ጉዞ ግን ድንቅ ነው። 31 የቡንደስሊጋ ግብ እንዳለው ይታወቃል። ክርስቲያኖ ሮናልዶ 22 የዓለም ዋንጫ ጨዋታዎችን አድርጓል። በምድብ ሊሆን ይችላል በጥሎ ማለፍ ጨምሮ ማለት ነው። እነኚህ 22 ጨዋታ ዋንጫ አላስገኙለትም በዓለም ዋንጫ። ይሄም ውድ ቤተሰቦቻችን በዓለም ዋንጫ ታሪክ በርካታ ጨዋታን ተጫውቶ ዋንጫ ያላነሳ ቀዳሚ ተጫዋች ያደርገዋል። አርጀንቲና ሃቬር ማሻራኖ 20 የዓለም ዋንጫ ጨዋታዎችን አድርጓል፣ ግን ዋንጫ አላነሳም። ሉካ ሞድሪች እና ማርኪዝ ይሄ ክሮሻዊ ሉካ ሞድሪች ጣሊያናዊ ማርኪኔዝ 19 ጨዋታ በዓለም ዋንጫ አድርገው ዋንጫ የላቸውም። ሌላኛው ክሮሻዊ ተጫዋች ኢቫን ፔሪሲችም 17 የዓለም ዋንጫ ተጫውቶ ዋንጫ የለውም። ምናልባት ከነኚህ ተጫዋቾች እንግዲህ ክርስቲያኖ ሮናልዶ የመጨረሻ እድሉን ይሞክራል። የጨዋታ ብዛቱ ከፍ ይልበታል። ምናልባት የዓለም ዋንጫን ያገኝበታል ወይንስ የጨዋታ ብዛቱን ብቻ ጨምሮ ዓለም ዋንጫ ያላነሳ ይባልበታል የሚለው ይጠብቃል። የፖርቱጋል ብሔራዊ ቡድን ግን
ለሮናልዶ ስንል ያለን ሁሉ እናደርጋለን። ዋንጫ ባንበላም ግን የሮናልዶን ማንነት አይቀይረውም። የዓለማችን ምርጡ አሁንም እሱ ነው ማለታቸው ይታወቃል። ከሜሲ ጋር በተያያዘ እንደሚታወቀው ሳን ሁንግሚን በዚህ ሳምንት በአንድ ምሽት ከረፍት በፊት ብቻ 4 አሲስቶችን አድርጓል። በአንድ አጋማሽ ነው። ይሄ በአሜሪካ ሜጀር ሊግ ሶከር ትልቁ አይደለም። በነገራችን ላይ ብታምኑም ባታምኑም በአንድ የጨዋታ አጋማሽ 4 አሲስቶች ብዙ ናቸው፣ ግን ቀዳሚው አይደለም። ቀዳሚው 2024 ላይ በሊዮኔል አንድሬስ ሜሲ የተያዘ ነው። በአንድ አጋማሽ ብቻ 5 አሲስቶችን አበርክቷል። ይሄ ክብረ ወሰን ከሜሲ መንጠቅ አልቻለም። ሳን ሁንግሚን 4 ቢደርስም ያው በርካቶች 4 ሲባል በጣም አስገራሚ ሪካርድ ሊመስላቸው ይችላል፣ ግን አሁንም በሜሲ እጅ ላይ ነው ያለው በአንድ አጋማሽ 5። እሱም የዓለም ዋንጫ በዚህኛው የዓለም ዋንጫ ማለት ነው የመጨረሻው ነው። እንዲሁም ከሰሞኑ ሊዮኔል ስካሎኒ ምናልባት ትኩረት ለመሳብ ወይም ጫናዎችን ለመቀነስ እንደሆነ ባይታወቅም ሜሲ መጫወቱን የሚወስነው በራሱ ነው፣ የኛ ውሳኔውን ማክበር ብቻ ነው ስራችን ብለው የሜሲ መሳተፍ አለመረጋገጡን ሲናገሩ ነበር። ግን ሜሲ በአንድ ቃለ መጠይቅ ላይ አስቀድሞ የዓለም ዋንጫ ላይ እንደሚጫወት የሚገልጽ አይነት ሀሳብ ሲያጋራ ተመልክተ እንደነበር ይታወቃል። ከዚሁ ከሜሲ እና ከሮናልዶ ጋር አያይዘን አንድ መረጃ እንጨምርላችሁ። ጉዳዩ ማሪዮ ባሊዮቴሊ ነው ያነሳው። ይህንን ሀሳብ ያነሳው በእርግጥ 2025 ላይ ነው። በዛ ሁለቱን ስላነሳን ነው። የሱ ወኪል የማሪዮ ባሊዮቴሊ ወኪል ሚኖ ራዮላ ይባላልና ሚኖ ራዮላ ሮናልዶና ሜሲ እንግዲህ ያላቸውን ባሎንዶር ለማንሳት ያደረጉትን እንቅስቃሴ አንተ 20 በመቶን አልተጫወትክም፣ አንተ 100% ያለህን አቅም ብትጫወት ቢያንስ ከዚህ ውስጥ የተወሰነውን ባሎንዶር ተወስድ ነበር ይለኛል። አሁን ላይ በጣም የቆጨኝ ነገር ሚኖ ራዮላ ልክ ነበረ፣ የብቃቴ ጥግ አልተጠቀምኩም፣ እናም በነበረኝ ብቃት ልክ ራሴን አውጥቼ ብጫወት ኖሮ ሜሲና ሮናልዶ ከወሰዱት ባሎንዶር ሽልማት የተወሰኑን እካፈል ነበር ብሏል። ምናልባት ግን በዚሁ አጋጣሚ ባሊዮቴሊ ይሄን ያለ በሮናልዶ ዘመንና በሜሲ ዘመን በእርግጥ በርካቶች ይገባቸው ነበረ ባሎንዶርን ወይ በሜሲ ወይ በሮናልዶ ፍትሃዊ ባልሆነ መንገድ ተነጥቋል እየተባሉ ስማቸው የሚነሳ አለ። እናንተ ማን ነው የተነጠቀው ብላችሁ ታስባላችሁ? ጻፉልን። የእንግሊዝ ፕሪሚየር ሊግ 460.3 ሚሊዮን ፓውንድ ለተጫዋች አይደለም የከፈለው ውድ ቤተሰቦቻችን። ይሄን የከፈለው ውድ ቤተሰቦቻችን አጠቃላይ ለኤጀንቶች ነው። በ2025/26 ክብረ ወሰን ሆኖ ተመዝግቧል። ውድ ቤተሰቦቻችን የትኛውም ሊግ ይሄን ያክልም ይሄን ያህል ክፍያም የከፈለ የለም። በርካታ ክለቦች በዚህ ወጪ ውስጥ ተሳትፈዋል። ውድ ቤተሰቦቻችን በርካታ ወጪ የሚያወጡ አሉ። እነ ወልቭስ ሳይቀር በዚህ ውስጥ ይጠቀሳሉ፣ በርካታ ወጪ በማውጣት በነገራችን ላይ በተለይም 2025/26 ላይ ደግሞ እነ አስቶን ቪላ ሳይቀሩ እነ ቼልሲማ በጣም ሪካርዱን የያዘው እሱ ነው በርካታ ገንዘብ በማውጣትና ሁሉም ክለቦች ተሳትፎበታል እንደ አቅማቸው። ግን ፕሪሚየር ሊጉ ለኤጀንት ብቻ አጠቃላይ 460.3 ሚሊዮን ፓውንድ ወጪ አውጥቷል ተጫዋቾችን ላመጡበት። ምናልባት ከሰሞኑ መረጃ ካልተከታተላችሁ ሳውዛምፕተን ማለፉን ተከትሎ አዲስ ክብረ ወሰን ነው። ይሄ ክብረ ወሰን ግን የሚገናኘው ከቶትናም ጋር ነው። እንዴት መሰላችሁ? ሳውዛምፕተን በኤፍኤ ካፕ ፉልሃምን ረታ፣ ቀጥሎ አርሰናልን ረታ። 2026 ቶትናም እና በርሌ ራሱ በእንግሊዝ እየተጫወቱ ያውን በዋናው ሊግ ይሄን ያህል የፕሪሚየር ሊግ ክለብን አላሸነፉም። በ2026 ሳውዛምፕተን 2 የፕሪሚየር ሊግ ክለቦችን እስኪያሸንፍ በርንሌ እና ቶትናም 2 የፕሪሚየር ሊግ ክለቦችን በ2026 ማሸነፍ አልቻሉም። በጣም አስገራሚ ነበር። ሌላ እንጨምርላችሁም ዶሚኒክ ካልቨርት ሊዊን የዌስትሃም ዩናይትድ ስቴዲየም ላይ 4 ግቦችን አስቆጥሯል። የሚበለጠው ሳላ 6 ኤርሊንግ ብሩት ሃላንድ 6 በማስቆጠራቸው እንጂ ሁለተኛው ተጫዋች ሆኗል። እንደዚህ ሁለተኛው ቁጥር ሆኗል የሱ ከሳላና ከሃላንድ በመቀጠል። ምናልባት ሊድስን ካነሳን ሊድስ ደግሞ ከ39 ዓመት በኋላ በኤፍኤ ካፕ ግማሽ ፍጻሜ ደርሷል። 1987 ላይ ነበረ እዛ ደረጃ ላይ መድረስም ችለው የነበረም። የካሳ ጉዳይ እናንሳ። በነገራችን ላይ የፊፋ ለባርሴሎና 144,000 ፓውንድ እንደከፈለ ነግሬያቸዋለሁ። ምክንያቱም ከ28 ቀን በላይ ጉዳት ስላስተናገደ ነው። ራፊን ይህን ካሳ ክፍያ ፊፋ የከፈለው። ዌስትሃም ዩናይትድ አሮዋን ቢሳካ ለሀገሩ ጨዋታ ለማድረግ ከሄደበት አለመመለሱን ተከትሎ ለፊፋ ቅሬታ ማቅረቡ ተገልጿል። ቢሳካ ኮንጎ ለዓለም ዋንጫ ውድድር ማለፏን ተከትሎ በሀገሪቱ ደስታውን እያከበረ ይገኛል። በዚህ ምክንያት ቢሳካ ዌስትሃም ዩናይትድ የተሸነፈበት የሊድስ ጨዋታ አምልጦታል።
የፊፋ ህግ ተጫዋቾች የብሔራዊ ቡድን ጨዋታ ባለቀ በ48 ሰዓት ውስጥ ወደ ክለብ እንዲመለሱ ህግ አለው አስገዳጅ። ይሁን እንጂ ኮንጎ ፕሬዚዳንት የደስታ ክብረ በዓል ማዘጋጀታቸውን ተከትሎ ቢሳካ ወደ ክለቡ እንዳይሄድ ፍቃድ አልተሰጠውም። ዌስትሃም ዩናይትድ አሁን ላይ ለፊፋ ቅሬታውን ያሰማ ሲሆን ካሳ ክፍያ ፈልጋለሁ ብሏል። ዌስትሃም ቢሳካ ደሞዝ እየከፈልኩት ግልጋሎት አልሰጠኝም፣ ይልቁንስ ከሀገሪቱ መንግስት ጋር ደስታ እያከበረ ነውና ይቀጣልኝ እያለ ነው። ያው ፊፋ ምንም ጥያቄ የለውም በአንቀጹ መሰረት ቅጣት ይጠላል አርዋን ቢሳካም ላይ። እንዳጠቃላይ ደግሞ የዲሞክራቲክ ኮንጎ እግር ኳስ ፌዴሬሽንን ይቀጣል ተብሎ ይጠበቃል። ሲቲ ደረሰን። የማንቸስተር ሲቲ ምክትል ፕሬዚዳንት ፔፕ ሌንደርስ እንደሆኑ ይታወቃሉ። እኚህ ሰው ማለት የየርገን ክሎፕ ምክትል አሰልጣኝ ሆነው ሲቲን በተቃራኒ የተፋለሙ ራሱ ቤርናንዶ ሲልቫን ጨምሮ በተቃራኒ የተፋለሙ ሰው ናቸው። በጣም አስገራሚ ነገር አሁን እሳቸው የሲቲ የፔፕ ጋርዲዮላ ምክትል ሆኖ እየሰሩ እንደሆነ ይታወቃል። ከክሎፕ በእርግጥ ክሎፕን አስፈቅጄ ሊቨርፑልን አስፈቅጄ ነው ማለታቸው ይታወቃል። በርናንዶ ሲልቫ በማንቸስተር ሲቲ ለ6 ሳምንት ብቻ እንመለከተዋለን ብለዋል። አስደሳች ታሪኮች ሁሉ መጨረሻ አላቸው ያሉት አሰልጣኙ ከኛ ጋር ባለው የመጨረሻ ወር እንደሚደሰት ተስፋ አደርጋለሁ ብለዋል። ካራባው ካፕን እንዳነሱ ይታወቃል። ኤፍ ኤ ካፕና ፕሪሚየር ሊግን እንሞክራለን ብለዋል። አክለውም ከኛ ጋር 6 ሳምንት ብቻ ይቀሩታል፣ ጥሩ ሽኝት እንደሚደረግለት ተስፋ አለኝ፣ ምክንያቱም ትልቅ ነገር ይገባዋል ብለዋል። በርናንዶ ሲልቫን የማይተካ ያሉት ፔፕ ሌንደርስ እሱ ልዩ ተጫዋች ነው፣ የትኛውም ተጫዋች ዝውውር የእሱን ቦታ ስለመተካት አናስብም ብለዋል። በርናንዶ ሲልቫ በፊት ሊቨርፑልን እያለው እጠላው ነበረ፣ ግን ፈጽሞ የሚወደድ ተጫዋች መሆኑን አሁን ቀርቤያቸዋለሁ እያሉ ነው ፔፕ ሌንደርስ፣ የቀድሞ የሊቨርፑል የክሎፕ ምክትል፣ የአሁኑ የማንቸስተር ሲቲ የፔፕ ምክትል። ምናልባት በሳምንቱ መረጃ ካልተከታተላችሁ ማንቸስተር ሲቲ በጣም አስገራሚ ጉዞ ላይ ይገኛል። ሲቲ ብቻ አይደለም፣ ሃላንድን በጣም አስደናቂ ጉዞ ላይ ይገኛል። ማንቸስተር ሲቲ በኤፍኤ ካፕ እንግዲህ ግማሽ ፍጻሜ ለ8ኛ ጊዜ ደርሷል። ፔፕ ጋርዲዮላ አንድም ጨዋታን በሩብ ፍጻሜ በሜዳቸው አልተሸነፉም ነበረ። ያንን አድርገውታል። በጣም አስገራሚ ጉዞ ላይ ይገኛሉ። ወይ ከዛ ቀደም ነው የሚቀነሱት። ሃላንድን ከተመለከተን ደግሞ ኤርሊንግ ብሮት ሃላንድ ሃትሪክ ሰርቷል። በነገራችን ለወደ ቤተሰቦቻችን እሱ ሲቲን ከተቀላቀለ በኋላ 12 ሃትሪክ ነው የሰራው። እሱ ሲቲን ከተቀላቀለ በኋላ ይሄን ያህል ሃትሪክ የሰራ ምድራችን ላይ አንድም ተጫዋች የለም። 12 ደርሷል ኤርሊንግ ብሮት ሃላንድ። ዘንድሮ ትልቅ ነገር ጠብቁ እያለ ነው። ምናልባት ምን ያሳየን ይሆን? ኤፍ ኤ ካፕን ወይንስ ፕሪሚየር ሊግን በተአምር ከአርሰናል ነጥቀው የሚለው በትልቁ ይጠበቃል። የቼልሲ የመጀመሪያ ፈራሚ ታውቋል። ውድ ቤተሰቦቻችን የቼልሲ የመጀመሪያ ፈራሚ ቫለንቲን ባሮኮ ሆኗል። ይህ ተጫዋች በቼልሲ ቤት የመጀመሪያ ፈራሚ መሆኑ ተረጋግጧል። ስትራስቡርጉ አማካይ ስፍራ ተጫዋች ቼልሲ እንግዲህ የሚቆጣጠረው ክለብ ውስጥ መሆኑን ተከትሎ ዝውውሩ ለመፈጸም ነገሮች እንዳመቻቹ ነው ስካይ ስፖርት ያረጋገጠው። ቫለንቲን በቀጣይነት እንግዲህ የቡድኑ ቁልፍ ተጫዋች ሆኖ ያገለግላል ተብሏል። በነገራችን ላይ ቫለንቲን በ2026 የአርጀንቲና ብሔራዊ ቡድንም አካል እንደሚሆን ተረጋግጧል። የመጨረሻ ውሳኔ ተወስኗል። ተጫዋቹ በቀጣይ የቼልሲ ንብረት ይሆናል። ያው ከቀኝ ኪስ ወደ ግራ ኪስ የማለት ያክል ነው። ስፖርቲንግ ሊዝበን ማለት የቼልሲ እህት ክለብ ነው፣ ወይም በአንድ ባለቤት ስር የሚተዳደሩ እንደሆነ ይታወቃልና የቫለንቲን ዝውውርም እንዲጠናቀቅ ያደረገው ያ ነው። ዝውውሩ ቀጣይ ክረምት ላይ ይፈጸማል። ሊያም ሮዛኒየር ከፒኤስጂ ጋር በነበረው ጨዋታ እንግዲህ እንደ ግሩፕ ነው የምናስበው ሁሉንም ነገር። ይሄ በተናጠል አንድ ሰው ነጠለን ምርጥ ነጠለን መጥፎ የምንለው የለም። እንደ ግሩፕ ነው የምናስበው። በጣም ጥሩ ነበርን። 15 ደቂቃ አካባቢ ድረስ ሁሉ ነገር ሰላም ነበረ። በኋላም ላይ ግን ነገሮች ቀስ በቀስ መውረድ ጀምሩ። ያ በፓሪሰን ጀርሜን ላይ የገጠመን ነገር በሶስት ጨዋታ አለቀቀንም ነበር። በጣም መጥፎ 10 ቀናትን ከፓሪሰን ጀርሜን ጨዋታ በኋላ አሳልፈን ነበረ። አሁን ተመልሰናል ብለዋል። ፖርት ቫሌ ላይ 7 ግብ አስቆጥረው ሰሞኑን በሚዲያም የነበረውንም ጫጫታም ቡድኑም ላይ የነበረውንና እሳቸውን መፍትሄ የሆነም የሚሉትን ድምፆች እንዳጠፉ ይታወቃል። በዛ ድል በእርግጥ ድሉ የተገኘው ትልቅ ክለብ ላይ ወይም ደግሞ ቼልሲን በሚገልጽ አይነት መንገድ ባይሆንም ግን የትኛውም ድል በጣም አስፈላጊ ያውም ደግሞ ወደ ቀጣዩ ዙር የሚያልፉበት ስለሆነ በጣም ወሳኝ ነበረ። እሳቸው ያንን መጥፎ ጊዜ እየረሳንበት እንገኛለን ብለዋል። ቼልሲ በአውሮፓ በኤፍኤ ካፕ 26ኛ ከፕሪሚየር ሊግ በታች ያለን ቡድን በተከታታይ ያሸነፈበት ሳምንት ነበረ። እንደሚታወቀው ኤስታቪዮ በእንግሊዝ ፕሪሚየር ሊግ ወጣቱ ተጫዋች መሆን ችሏል። በዚህ ሰዓት ላይ 10 ሲደመር ግቦችን በሁሉም ሊጎች ያስቆጠረ በዚህ ዕድሜ ወይም በሱ ዕድሜና ከሱ በታች ሆኖ ይህን ያደረገ አንድም በፕሪሚየር ሊግ የሚጫወት ተጫዋች የለም።
ይሄ በሱ ብቻ እየተያዘ ነው። እናም በኤፍኤ ካፕ ያስቆጠራትን ግብና አሲስት ናት ለዚህ ያበቃቸው። ቀጣይ ይሄው ቼልሲ የዳንኤል ፋርኩን ሊድስ እንደሚገጥም ይታወቃል። ትልቅ ቡድን ትልቅ ስብስብ ልንገጥም ነው ብለዋል ዳንኤል ፋርክ። አሁን በዚህ ሰዓት ላይ ብዙ የሚጠበቁ ነገሮች አሉ። ያልተጠበቀው ነገር ግን የእኛ እዚህ መድረስ ነው ብለዋል ዳንኤል ፋርክ የሊድስ ዩናይትዱ አሰልጣኝ። በዌምብሌ እንጫወታለን፣ የምንገጥመው ግን የአውሮፓን ግዙፉን ክለብ ቼልሲ ነው። ለዚህ ዝግጁ ነን እያሉ ይገኛሉ። በጣም ድልድሉ ቼልሲ ከሊድስ ዩናይትድ እንደተደላደለ ይታወቃል። ቼልሲ በቀጣይ በፕሪሚየር ሊጉ በተከታታይ 2 ጨዋታዎች ለዋንጫ የማንሳት እድሉን ከፍ ለማድረግ የሚጫወተውን ማንቸስተር ሲቲንና በቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ የሚፋለሙን ማንቸስተር ዩናይትድን በተከታታይ ይገጥማል። ምናልባት የፖርት ቫሌው ድል ቡድኑን ያነሳሳል ተብሎ ይጠበቃል። እሳቸውም ብለዋል ያ ከፓሪሰን ጀርሜን በኋላ የገጠመንን መጥፎ 10 ቀን በፖርት ቫሌ ድል አካክሰናል፣ ቀጣይ ጨዋታዎች መንደርደሪያ ይሆነናል ብለዋል እና የሚገጥሟቸው ቡድኖች ቀላል አይደሉም። ሁለቱም የማንቸስተር ከተማ ክለቦች ናቸው። ሁለቱም የሚጫወቱበት የራሳቸው የሆነ በቂ ምክንያት አላቸው። ውጤቱ የሚያስፈልጋቸው ፈታኝ ጨዋታ ይጠብቃቸዋል። ኤንዞ ፈርናንዴዝ በሲቲው ጨዋታ አይገኝም ቅጣት ስለጣሉበት። ይሄ 2 ነገር አለው። አንድ ያለ ኤንዞ ፈርናንዴዝ ሲቲን ማሸነፍ፣ ከዛ በኋላ ደግሞ ቼልሲ ቢሸነፍ አርሰናሎች ራሳቸው ተጎጂ ይሆናሉና አርሰናሎች የኤንዞ ፈርናንዴዝን መቀጣት አይወዱትም። በዚህ ሰዓት ላይ ምንም ጥያቄ የለውም፣ በጣም ኳሊቲ ስላለው። በነገራቸው ላይ ኤንዞ ፈርናንዴዝን ካነሳን 130 ሚሊዮን ፓውንድ በላይ የተለጠፈበት ተጫዋች ነው ይለናል ትራንስፈር ማርኬት። ምናልባትም እንደተባለው ቼልሲን ከለቀቀ ይህ ገንዘብ በማድሪድ ሊከፈል ይገባል የሚል እቅድ በቼልሲ በኩል አለ። 18 ወራትን የፈጀው ድርድር ህልባት የለውም። ኮናቴ ከሊቨርፑል 18 ወራት ሞላ። ውድ ቤተሰቦቻችን በትላንትና ዕለት ድርድሩ ከተጀመረ 18 ወር ለኢብራሂማ ኮናቴ ተገቢ ነው ወይ የሚለው ግን የሊቨርፑል ደጋፊዎችን ያበሳጨ ጉዳይ ሆኗል። አንደኛ በክለቡ ረጅም ጊዜ የቆየ ተጫዋች ነው። በክለቡ በኩል ደግሞ በነፃ መልቀቁ ተጫዋቹ ምንም አይነት የገቢ እንዳያገኝ ያደርገዋልና ሁለቱም ሊቨርፑልን አበሳጭቷል። እንግዲህ በፈረንሳይ የምናውቀው ሌኪፕ ስለ ቆይታው ሲናገር 18 ወራት ከስምነት ያልተደረሰው ድርድር በመጨረሻ የሆነ ስምነት ይደረሳል ተብሎ አይጠበቅም ብሏል። ነገር ግን ከተጫዋቹ በኩል በክለቡ የመቆየት ፍላጎቶች በጭምጭምታ የሚያክል ቢኖሩ ወይም በጥቂቱ ቢኖሩ የደሞዙ ጉዳይ ግን እስካሁን አላስማማቸውም። ሪያል ማድሪድ የተጫዋቹ ቁጥር 1 ፈላጊ ነው። ነገር ግን አሁን ላይ ድምፆች ጸጥ ብለዋል። ግን በውስጥ አዋቂነት ማድሪድ ይኖራል ተብሎ ይጠበቃል ብሏል። የፈረንሳዊ ጋዜጣ ሌኪፕ ነው መረጃውን ይዞት የወጣው። ፍሎሪያን ቬርስ በቡድኑ ያው 2 አይነት ጊዜን እያሳለፈ ነው። መጀመሪያ የመጣ ሰሞን በጣም ትልቅ ትችት አስተናገደ ከባየር ሌቨርኩሰኑ ማንነቱ አንጻር። በኋላም ላይ ግን በተጎዳበት ጨዋታ ላይ ያለ ግብም ያለ አሲስትም ፍሎሪያን ቬርዝ ጥሩ ነበር ተባለ። በኋላም ላይ በግብም በአሲስትም መገለጥ ጀመረ ተጫዋቹ። ፍሎሪያን ቬርዝ 47 የግብ ዕድሎችን ከክፍት ጨዋታ በፕሪሚየር ሊጉ ፈጥሯል። ይሄ በነገራችን ላይ በሊቨርፑል 2ኛው ትልቁ ቁጥር ነው ከሳላ 2017-18 53 ከክፍት ጨዋታ የግብ ዕድሎችን ከፈጠረ በኋላ በመጀመሪያ ዓመቱ ላይ አንድም ተጫዋች በመጀመሪያ ሲዝኑ ለሊቨርፑል ይሄን አላደረገም። ያኔም ሳላ የመጀመሪያ ሲዝኑ 2017-18 ነበር። ስለዚህ ከቀሩት ጨዋታዎች አንጻር የቀረው 6 የግብ ዕድሎችን መፍጠር ነው ከክፍት ጨዋታ። አሁን ባለው ፍሎሪያን ቬርዝ እንቅስቃሴ ሊያደርገው ይችላል ተብሎ ይታሰባልና ያንን ሪከርድ ሊወስድ ይችላል። የታማው ፍሎሪያን ቬርዝ አሁን የሊቨርፑል ወሳኝ ተጫዋች መሆኑ ግን በደንብ እየታየ ነው። በአሁኑ ሰዓት ጉዳት ላይ የሚገኙ በርከት ያሉ ተጫዋቾች አሉ። አሊሰን ቤከር እስከ ውድድር ዓመቱ መጨረሻ ላይ ይመለስ ይችላል። አሁን ባለው ሁኔታ ይመለሳል የሚል አይደለም። ኮነር ብራድሊ በቀጣይነት እሱም ይመለሳል ተብሎ አይጠበቅም። ምናልባት ጆቫኒ ሊዮን እና ዋታሪንዶ በተወሰነ መንገድ ይጠበቃሉ፣ ግን በጣም በወሳኝ ሰዓት ላይ ደርሱ ይችላሉ። አራቱም እንግዲህ ከሲዝኑ ውጭ ይሆናሉ ተብሎ እንዳጠቃላይ ይጠበቃል። ቢመለሱም ደግሞ ለሊቨርፑል ፋይዳ በሚሰጥ ሰዓት ይመጣሉ ተብሎ አይታሰብም። የመለስ ዕድላቸው ጠባብ ከመሆኑ የተነሳ ማለት ነው። ስለዚህ የዚህ ሳምንት የፓሪሰን ጀርሜን ጨዋታ አውቶማቲካሊ ያመልጣቸዋል ተጫዋቾቹ። በፓሪሰን ጀርሜን እና በሊቨርፑል መካከል የሚደረገውን ጨዋታ ዋና ዳኛ ሆሴ ማሪያ ሳንቼዝ ይመሩታል። የመስመር ዳኛ ኢኒጎ ፔሪዮት እና ራኦል ካባንዶ፣ አራተኛ ዳኛ ሁዋን ማርቲኔዝ ሙኒየር፣ ቫር ዳኛ ካርሎስ ዲሴሮ ግራንዴ፣ ረዳት ቫር ዳኛ ጉሌርሞ ኳዳራ ፌርናንዴዝ ይመሩታል። ይህንን የሊቨርፑልና የፓሪሰን ጀርሜንን ጨዋታ የተመለከቱ ጥንቅሮቻችን ግን በተከታታይ በሁለቱም የዩቲዩብ ገጻችን በቃል ስፖርትም በዚህኛውም ቻናላችን ለእናንተ ማድረሳችንን እንቀጥላለን። ውድ ቤተሰቦቻችን የሳምንቱ ተጠባቂ ጨዋታዎች ውስጥ አንደኛው ማንቸስተር ዩናይትድ ቀጣይ ሳምንት ነው። በእርግጥ ከሊድስ ዩናይትድ የሚያደርገው ጨዋታ ነው።
ይህ ጨዋታ ለማንቸስተር ዩናይትድ ከረጅም ጊዜ በኋላ የሚያደርጉት ጨዋታ ነውና በርካቶች እንግዲህ ዩናይትድ ተጫዋቾች ደሞዝ ወስደዋል ጨዋታ ሳያደርጉ ሌላኛውን ጨዋታ ሳያደርጉ በወር ውስጥ ማለት ወይም በአንድ ወር ውስጥ ምንም ጨዋታ ሳያደርጉ ደሞዝ ወስደዋል በሚል ሲተቹ ነበር። የዩናይትድ ተጫዋቾችን በነገራችን ላይ እረፍቱን አልወደዱትም። ምክንያቱም ከፊትነስ ጋር በተያዘ ተጫዋቾቹ ወደ ሪትም እንዳይመጡ ያደርጋቸዋል በሚል ስጋቶች አሉ። ከሊድስ ነው የሚደረገው። በማንቸስተር ዩናይትድ በኩል ቀጣይ ሊድስን፣ ብሬንትፎርድን፣ ሊቨርፑል እና ፎረስትን ከቀጣዮቹ 7 ጨዋታ 4ቱን በሜዳው ነው የሚያደርገው። ቼልሲን ስታንፎርድ ብሪጅ፣ ሰንደርላንድ ስቴዲየም ኦፍ ላይት፣ ብራይተንን በመጨረሻው ጨዋታ አሜክስ ሄዶ ይገጥማል። ዩናይትድ በጣም ጥሩ አድቫንቴጅ አለው። በተለይም በሜዳው የሚያደርጋቸው ጨዋታዎች መብዛት፣ በቀጥታ ቼልሲን መግጠሙ ደግሞ ሌላ ምናልባትም ድል የሚያደርግበት ከሆነ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ለመፋለም የሚያደርገው ጥረት ነው። ሊቨርፑልን ራሱን በኦልትራፎርድ ነው የሚገጥመው፣ ቀጥተኛ ተፎካካሪው ነው። ዩናይትድ በራሱ ነገሮችን የሚወስንበት ሰዓት እየመጣ ነው። ያው በርካቶች የሁላ ቀን ረፍት ማድረጋቸው ይጠቅማል ቢባልም ግን ተጫዋቾቹ አልወደዱትም። ምናልባት የዩናይትድ ደጋፊዎች ይሄ ክለባችሁ በየሳምንቱ ሲጫወት ማየት አንድ ነገር ነው፣ ሁሉም ይፈልጋል ክለቡን በየሳምንቱ ማየት። ግን ከዛ አንጻር ሳይሆን ተጫዋቾቹ ይህን ያህል ጊዜ ረፍት ማድረጋቸው የሚሰጠው ጥቅም ነው ያለው ለቡድኑ ጉዳት ነው ያለው ብላችሁ ታስባላችሁ? ግን የእናንተን የግል መልከታ አጋሩን። ማንቸስተር ዩናይትድ በዛሬው ዕለት ልምምድ ሊያደርግ እንግሊዝን ለቆ እንደወጣ ግን ይታወቃል። በውሰት ላይ የሚገኙት አንድሬ ኦናና፣ ማርከስ ራሽፈርድ፣ ራስመስ ሆይሉንድ፣ ጀደን ሳንቾ እና በክለብ ውስጥ እየተጫወቱ የሚገኙት ካርሎስ ካዜሜሮ፣ ማኑኤል ኡጋርቴ፣ ጆሽኳ ዜርኪዝ እና ታይለር ማላሻ ከዩናይትድ በክረምት እንደሚለቁ ይታወቃል። ይሄ ደግሞ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር እንዳደረስናችሁ ሰር ጂም ራትክሊፍ በቡድን ውስጥ ግልጋሎት የማይሰጡ ጥቂት ደቂቆችን ብቻ ለመጫወት ተብሎ የተቀመጡ ተጫዋቾች እንዲቀነሱ ባዘዙት መሰረት ከነኚህ ስማቸውን ከዘረዘርኩላችሁ በተለይም በቡድን ውስጥ ካሉት ያው ማኑኤል ኡጋርቴ፣ ጆሽኳ ዜርኪዝ፣ ታይለር ማላሲያን በተጨማሪ ሌሎች የሚቀነሱ ተጫዋቾች አሉ ተብሎ እየተጠበቀ ነው። የትኞቹ የሚለው ግን እርግጥ አይደለም፣ ስማቸው ይፋ አልተደረገም። ከዚህ ጋር በተያያዘ ማንቸስተር ዩናይትድ በክረምት ክለቡን እንዲለቅ ከሚፈልገው ተጫዋች ማኑኤል ኡጋርቴም ግን ገንዘብ ይፈልጋል ተብሏል። ቢያንስ እስከ 40 ሚሊዮን ዩሮ ይፈልጋል። ይህን ገንዘብ በአውሮፓ ያገኘዋል ተብሎ አይታሰብም። ምናልባት የሳውዲ አረቢያ ክለቦች በቀጣይነት ለዩናይትድ ጥያቄ ካቀረቡና ተጫዋቹ ፈቃደኛ ሆኖ ወደዛ ከሄደ ብቻ ነው። አሁን ላይ የተጫዋቹን ሁኔታ እንደ ጋላታሳራይ፣ እንደ ኒካስል፣ እንደ አስቶን ቪላ ያሉ የአውሮፓ ክለቦች እየተከታተሉ ነው። ይፋዊ ጥያቄ አላቀረቡም። ዩናይትድ ግን ገንዘብ ይፈልጋል። ከዚህም ዝውውር ግን በቀላሉ ገንዘብ ያገኝበታል ተብሎ የሚጠበቅ አይነት ተጫዋች አይደለም። ብሩኖ ፈርናንዴዝ መጀመሪያ ሻምፒዮንስ ሊጉን እያለ ይገኛሉ። ውድ ቤተሰቦቻችን በተለይም በብሩኖ ፈርናንዴዝ በኩል ሰሞኑን ምን አይነት ጥያቄዎች ከዩናይትድ ደጋፊዎች ደርሰዋል ተብሎ ቃለመጠይቅ አድርጎ ነበረ እና ቡድኑ ወደ ሻምፒዮንስ ሊግ መልስ፣ ከዛ ባሎንዶር ሽልማቱን አንተ አሸንፍ የሚል መልእክቶች ሲደርሱ ነበር ብሏል ብሩኖ ፈርናንዴዝ። ነገር ግን አሁን ትልቁ ጥያቄ ማንቸስተር ዩናይትድ ወደ ሻምፒዮንስ ሊግ መመለሱ ነው። የግል ክብሮች ላይ ብዙ እየተጨነኩ አይደለም ወይም ለኔ በዛን ያክል ደረጃ አሳሳቢ አይደሉም ብሏል ብሩኖ ፈርናንዴዝ። በማንቸስተር ዩናይትድ ምትክ የለውም የተባለለት ብሩኖ እነ ሪዮ ፈርዲናንድ ዩናይትድ ብሩኖን ሲለቁ በአንድ ተጫዋች እንተኳለን ሲሉ ታላቁን ስህተት ይሰራሉ የተባለለት ብሩኖ ዋና ህልም የግል ጉዳይ ሳይሆን ማንቸስተር ዩናይትድን በአውሮፓ ሻምፒዮንስ ሊግ እንዲሳተፍ ማስቻል ነው ሲል ተደምጧል። በፕሪሚየር ሊጉ ለማንቸስተር ዩናይትድ ሁለተኛው ተጫዋች ነው። በነገራችን ላይ ብሩኖ ወደ 2434 ደቂቃዎችን ተጫውቷል። ግን በጣም አስገራሚ ነገር ሉክ ሾው ነው ከ2615 ደቂቃ በላይ ተጫውቷል። ለዩናይትድ በጣም ቁልፍ ግልጋሎት እየሰጡ ካሉ 5 ተጫዋቾች ውስጥ ግን በርካታ ደቂቃ በመጫወት ብሩኖ ሁለተኛ ነው። ሉክ ሾው እንዳልኳቸው ቀዳሚ ነው። ሴላመን 3ኛ፣ ዲያጎ ዳሎ 4ኛ፣ ብራያን ቤሞ 5ኛው በርካታ ደቂቃ ለዩናይትድ የተጫወቱ ተጫዋቾች ናቸው። በዚህ ረገድ በማንቸስተር ዩናይትድ በኩል የሉክ ሾው ሲዝን ምናልባትም ከዚህም ላይ ይሻገር ይችላልና ዩናይትድ በቦታው ላይ ተጫዋች እየፈለገበት እንደሆነ ይታወቃል። በምርጥ ብቃቱ ላይ እየተጫወተ ቢሆንም ግን እድሜው፣ ተደጋጋሚ ጉዳቶቹ፣ ጫናዎችን መቋቋም በቀጣይ ውድድር ዓመትም በሱ ላይ ያላቸው እምነት እንደ ከዚህ ቀደሙ አይደለም። እንዳልኳቸው የብቃት ጉዳይ አይደለም። በብቃት ደረጃ አሁንም በጣም ከፍ ብሎ እየተጫወተ ነው። ግን በረጅም ጊዜ ተተኪ ማምጣት እቅድ በዩናይትድ በኩል ተይዟል። ረጅሙን ደቂቃ የተጫወተው ግን ሉክ ሾው ነው በዚህ ዓመት በማንቸስተር ዩናይትድ ቤት።
በማንቸስተር ዩናይትድ በኩል ከሩበን አሞሪም ስንብት በኋላ በርካታ ነገሮች አሉ። ቡድኑ ተነቃቅቷል፣ ድል እያደረገ ነው፣ ካሪክ ቋሚ ይሁንልን የሚሉ ሌጀንዶችን ብቅ ብቅ ማለታቸው ይታወቃል። በማጥቃቱ ረገድ ካሪክ ቡድኑን በማጥቃት ረገድ በጣም ከፍ ብሎ እንዲጫወት አድርጎታል። ካሪክ የቡድኑን በየጨዋታ የሚያደርገውን የክሮስ መጠንም እንግዲህ ከተመለከትን 13 አካባቢ ነው፣ የአሞሪም 17 ነበር። ሞር ቀጥተኛ ኳሶችን የሚጫወት ቡድን አድርጎታል። ካሪክ በተቃራኒ ግብ ክልል የሚደረግ ቅብብል በካሪክ ስር 92 በመቶ ነው የጨዋታው። የሩበን አሞሪም 77 በመቶ ብቻ ነው። ሞር በራሱ ሜዳ ነበረ ዩናይትድ ኳስን በብዛት የሚቆጣጠረው በሩበን አሞሪም ስር። በአጠቃላይ ውድ ቤተሰቦቻችን በማዕዘን ምቶች፣ በእጅ ውርወራ አደጋን በመፍጠር በብዙ ነገር ካነጻጸር ነው በካሪክ ስር ብዙ ነገር ተቀይሯል። ለአብነት ያክል የሚሞከሩ ሙከሮች እንኳን ኢላማቸውን የመጠበቁ 50 በመቶ ነው የካሪክ፣ የሩበን አሞሪም 45 በመቶ ነውና ካሪክ የእውነት ነው ዩናይትድን የለወጠው። ይሄ ቡድኑ ድል እያደረገ ደረጃ 3ኛ ላይ መገኘቱ እንዳለው ሆኖ የሚታዩት እያንዳንዱ መለኪያ መስፈርቶች ለውጥ እንዳለው በእያንዳንዱ መመዘኛም ማሳያ ተደርጎ ሊወሰድ ይችላል። አሁን ትልቁ ጥያቄ ይሄን ያደረገው ካሪክ ቋሚ መሆን ይጠበቅበታል ወይንስ አይጠበቅበትም የሚለው መሆኑ ይታወቃል። ከዚህ ጋር በተያያዘ ዋይኒ ማርክ ሩኒ ዋና አሰልጣኝ ሆኖ በማንቸስተር ዩናይትድ ቤት እንግዲህ በካሪክ ላይ ማለት ነው በጉዳዩ ላይ ሀሳቡን ሲያጋራ 100% ቦታውን ሊያገኝ ይገባል። ይህንን ቀደም ብዬ ተናግሬያለሁ፣ አሁንም ደግሜዋለሁ፣ ሀሳቤን አልቀየርኩም። በማይክል ካሪክ እንዲህ ያለ ውጤት እንደሚመጣ ውስጥ ያውቅ ነበር ብሏል። ካስታወሳችሁ ሩኒ የካሪክን ሹመት ዕለት አልተቃወመም። እንደውም ከመጀመሪያው ቀን ጀምሮ ካሪክ ጥሩ ነገር ካለው ይቀጥል ያለ ነው። አሁንም አልቀየርኩም ብሏል ሀሳቤ። ተጫዋቾች በጥራት ሲጫወቱ እንደ ቡድን ተቀናይተው ሲንቀሳቀሱና በጣም ጠንካራ ቡድን ሲሆኑ እያየን ነው። ይህ ደግሞ ለእኔ እንደዛ ያለ ፈጣን ለውጥ ያመጣን አሰልጣኝ ቀይር ብዬ ቡድኑን አላበረታታም። የካሪክ ስለሆነ ብቻ ሳይሆን ቡድኑ ለውጥ ላይ ነው። ስለዚህ ለውጡን ያመጣ ሰውም መቀጠል አለበት እያለ ይገኛል ዋይኒ ማርክ ሩኒ። ማንቸስተር ዩናይትድ አየርላንድ ደርሷል። ልምምዱን እያደረገ መሆኑን ተመልክተናል። ማንቸስተር ዩናይትድ በኩል የዓለም አቀፍ ረፍት ላይ ነበሩና ሀገራቸውን ሲያገለግሉም የነበሩ ተጫዋቾችን ይዞ አየርላንድ ደርሷል። ስብስቡ ልምምድ እያደረገ ነው። በተከታታይ መረጃ ለማንቸስተር ዩናይትድ ደጋፊዎች ዕለታዊ ጥንቅሮችን ስናደርሳችሁ ከልምምዱ ጋር ያገኘናቸውን ተጨማሪ መረጃዎች እንደ ሁል ጊዜው እያካፈልናችሁ በመረጃ ሰዓታችን እንቆያለን። ስለዚህ የዩናይትድም ደጋፊዎች የቃል ስፖርት ዩቲዩብ ቻናል እና የዚህኛው የዝውውር ቻናል ቤተሰብ መሆን እንዳትረሱ። አርሰናሉ ተጫዋች ቅጣትን በተመለከተ ሰሞኑን ሲጠበቅ ነበረ። ጋብሪኤል ማርቲኔሊን በተመለከተ ነው። አርሰናል በሳውዝሃምፕተን በተሸነፈበት ጨዋታ ጋብሪኤል ማርቲኔሊ የጨዋታውን ዳኛ ባሮትን ሲገፋቸው ታይቶ ነበረ በምስል። ማርቲኔሊ በሰዓቱ ኳሱን ወስዶ ጨዋታውን በቶሎ ለማስጀመር የዳኛውን ክንድ በመያዝ ገፍቷቸው እንደነበረ ይታወሳል። በዚህ ምክንያት በጨዋታው መጠናቀቂያ አካባቢ ዳኛው ለጋብሪኤል ማርቲኔሊ የማስጠንቀቂያ ካርድ አስመልክተውት ነበረ። አሁን ላይ የእንግሊዝ ኤፍኤ ጋብሪኤል ማርቲኔሊ ላይ ተጨማሪ ዲሲፕሊን ቅጣት ውሳኔ እንደማይጥል ተረጋግጧል። በእርግጥ ጋብሪኤል ማርቲኔሊ ዳኛውን እንደዛ ያደረጋቸው ከዳኛውን ለማጥቃት ወይም ደግሞ ዳኛውን ክብር በጎደለ መልኩ ነው ወይንስ ዳኛው ራሳቸው ኳሱን መያዝ አልነበረባቸውም ከሚል ጋር በተያዘ ሬፌው ምርመራዎችን ካደረገ በኋላ የለም ማርቲኔሊን አልቀጠውም፣ ያየው ቢጫ ካርድ ተገቢ ነው በቂ ነው ብለው እንደሚያምኑ ይፋ አድርገዋል። እናም ከዚህ ጋር በተያዘ ውድ ቤተሰቦቻችን በጋብሪኤል ማርቲኔሊ በኩል አለመቀጣቱን ተከትሎ የፕሪሚየር ሊግ ቀጣይ ጨዋታዎችን ያደርጋል። ቅጣት ቢጣልበት ኖሮ የኤፍኤ ካፕ ጨዋታ በቀጥታ ከፕሪሚየር ሊግ ጋር ስለሚገናኙ ቅጣቶቹ ይቀጣ ነበረ። ስለዚህ ማርቲኔሊ በቀጣይ አርሰናል የፕሪሚየር ሊግ ጨዋታ ላይ ይሳተፋል። ቪክተር ዮኬሬሽ አምና በስፖርቲንግ ሊዝበን 54 ጎሎችን አስቆጥሯል። ደግሞ ያለው አምና በስፖርቲንግ ሊዝበን 54 ጎሎችን አስቆጥሯል። በእርግጥ በሊጉ ይህ ግብ ሲመነዘር ወደ አውሮፓ ፕሪሚየር ሊግ ያው ስፖርቲንግ ሊዝበንም አውሮፓ ነው፣ ግን በአውሮፓ አምስት ታላላቅ ሊግ በፕሪሚየር ሊግ በላሊጋ ሲመነዘር ግን እንዲህ ተብሎ የሚቀመጥ አይደለም። ያው የሚሰራበት ሂሳብ አለ። በነገራችን ላይ ሬሾ አለ። በእያንዳንዱ ሊግ የሚቆጠር ግብ ቫሊዩ ይሰጧል። ልክ ይሄ የአሜሪካን ዶላር ከኢሮ አንጻር፣ የአሜሪካን ዶላር ከኢትዮጵያ ብር አንጻር፣ ከኬንያ ብር አንጻር እንደሚሰራው በአውሮፓ ውስጥም ግቦች ሲቆጠሩ በነገራችን ላይ ይሰራል። አንድ ጎል በፕሪሚየር ሊግ ማስቆጠርና አንድ ጎልን በቱርክ ሊግ ማስቆጠር ወይም አንድ ጎልን በስፖርቲንግ ሊዝበን በፖርቱጋል ሊግ ማስቆጠር ወይም በአውስትራሊያ ሊግ ማስቆጠር እኩል ሚዛን አይሰጠውም። 54 ጎሎች ሲመነዘሩ እንመለስበታለን። አሁን ትልቁ ጥያቄ ይሄ 54 ጎል ያነሳንበት በምክንያት ነው።
እዛ ፖርቱጋል ውስጥ እዛ ስፖርቲንግ ሊዝበን ሜዳ ላይ አብዛኞቹ ተቆጥረዋል። አሁን አርሰናልን ያ ግብ የሚያመርትበት ስቴዲየም ላይ ለአርሰናልስ ምን ያህል ያስቆጠራል የሚለው በትልቁ እየተጠበቀ ነው። ሱዋሬዝ ይባላል ደግሞ እሱን ቦታ የተካው ሉዊስ ሱዋሬዝ ነው። በነገራችን ላይ ስሙ ከኡራጋዊ ሉዊስ ሱዋሬዝ ጋር ይመሳሰላል። ስሙ በሀገር በዜግነት አንድ አይደሉም። ሱዋሬዝ በስፖርቲንግ የዩኬሬሽን ቦታ ስለመሸፈን ተጠይቆ ነበረ። ለየትኛውም ተጫዋች ቢሆን የቪክተርን ቦታ መተካት ከባድ ነው። እስካሁን ባለው የእግር ኳስ ቆይቴ አጓጊው ነገር ነው ብዬ መናገር እችላለሁ። በጥሩ ሁኔታ እየተወጣሁት እንደሆነ ይሰማኛል። እስካሁን በውድድር ዓመቱ ለክለቡ 29 ግቦችና 4 አሲስቶችን አድርጓል። የተጫዋች ቪክተር ዮኬሬሽ 54 ነው። ኦልሞስት ከ15 በላይ ግቦች ልዩነት አለ አሁንም ባለው ሂደት። ስፖርቲንግ ሊዝበን አጥቂ ሉዊስ ሱዋሬዝ አርሰናልን ስለመግጠም ተጠይቆ እኛ ማንንም አንፈራም ብሏል። እኛ ስጋትም ፍርሃትም የለብንም፣ አርሰናል እናከብራለን፣ እግር ኳስ ያክብሮታለን፣ ነገር ግን ፍራቻ የለብንም ብሏል። ቪክተር ዮኬሬሽ ወደ ቡድኑ ተመልሶ በመጫወቱ ደስተኛ ነን፣ ወይም በተቃራኒ እሱን ማግኘታችን ደስተኛ ነን። ከእሱ ብዙ የምንማረው ነገር አለኛም እና ለፈተና ዝግጁ ነን ከእሱ ጋር ለመጋፈጥ። አርሰናልን እናከብራለን እንጂ ፍርሃት የሚባል ነገር ጨርሶ የለብንም ብሏል። የስፖርቲንግ ሊዝበኑ አጥቂ ሉዊስ ሱዋሬዝ። በአርሰናል በኩል ጋብርኤል ማጋሌሽ፣ ራይስ ቲምበር እና ሳካ ለስፖርቲንግ ሊዝበን ጨዋታ ዝግጁ ይሆናሉ ተብሎ ይጠበቃል። ምናልባት ግን የጋብርኤል ማጋሌሽ ሁኔታ በተወሰነ መንገድ አጠራጣሪ ነው። የጉልበቱ አካባቢ በረዶ ታስሮ ታይቶ ነበረ። በጣም አጠራጣሪ የተባለው የሱ ነው። ራይስ ቲምበር፣ ሳካ ሊጫወቱ ይችላሉ። የሚኬል አርቴታ ጋዜጣዊ መግለጫ እየጠበቅን ነው። በዚህኛው ቻናላችን ስለማይደርስልን በቀጣይ ቻናላችን ላይ ነው የምናካትተው እሱን። ይህንን በጣም ትልቅና ወሳኝ ጨዋታ ከስፖርቲንግ ሊዝበን ጋር የሚደረገውን ጨዋታ የመሃል ሜዳ ዳኛ ዳንኤል ሴበርት፣ የመስመር ዳኞች ራፋኤል ፎሌንቲን እና ባስቲያን ዳንከርት፣ ቫር ዳኛ ሶረንት ስቶክ እየመሩት አርሰናል ከስፖርቲንግ ሊዝበን የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መጀመሪያ ዙር ጨዋታ በስፖርቲንግ ሊዝበን ሜዳ ይደረጋል። ጨዋታውን በተመለከተ ተከታታይ መረጃ ይኖረናል። ሚኬል አርቴታ በፕሪሚየር ሊጉ 8ኛ ጊዜ የወሩ ምርጥ አሰልጣኝ ተብለው እንደተመረጡ ይታወቃል። ከሳቸው በላይ 6 አሰልጣኞች ብቻ ናቸው ያሉት። እነሱን ጠቅሰናቸዋል። ሰር አሌክሳንደር ሻክማን ፈርጉሰን፣ እነ ፔፕ ጋርዲዮላ፣ እነ የርገን ክሎፕ የሚጠቀሱ ብዙ አሰልጣኞች አሉ። እሳቸው የመጀመሪያ ሽልማታቸውን በአርሰናል ሲያሸንፉ ሴፕቴምበር 2021 ነበረ። ከዛ በ2022 3 አንስተዋል። በኦገስት በማርች እና በኖቬምበር ወር ላይ አንስተዋል። በ2023ም 2 አንስተው ተሸልመዋል፣ ጃንዋሪ እና ማርች ላይ። በ2024 1 ፌብራሪ ላይ 2025 ላይ ምንም አይነት የወሩ ምርጥ አልተባሉም ነበር። ማርች ላይ አሁን ወስደዋል። አሁን ከሳቸው ይሄንን ክብር ባገኙበት ዓመት የፕሪሚየር ሊግ ዋንጫን ወደ አርሰናል ያመጣሉ የሚለው ይህ አርሰናል ደጋፊዎች ትልቁ ጥያቄ ነው። ይሳካላቸዋል የሚለው ደግሞ ትልቁ እየተጠበቀ ነው። እሳቸው ግን ጠብቁ፣ እንዳትጠራጠሩ፣ እመኑኝ እያሉ ነው የአርሰናል ደጋፊዎችን። የፕሪሚየር ሊጉንም የአውሮፓ ሻምፒዮንስ ሊግንም ዋንጫ ጠብቁ ማለታቸው ይታወቃል። ከኤፍኤ ካፕ ስንብታቸው በኋላ ሮቤርቶ ዲዘርቢን አምነው ለማርሴ የሰጡት ኢታን ዋኔሪ በታሰበው ልክ ያድግልናል ባሉት ልክ እየሄደላቸው አይደለም። ምክንያቱም ኢታን ዋኔሪ አሁንም ቋሚም ሆኖ መጫወት አልቻለም። ሮቤርቶ ዲዘርቢ ማርሴን ከለቀቁ በኋላ እሳቸው መታውን ቶትናምን እየሰለጠኑ ነው። ኢታን ዋኔሪም እንግዲህ በጨዋታ አሁንም መጫወት ባይችልም በኦሎምፒክ ደ ማርሴ በሞናኮ በተሸነፉበት ጨዋታ ላይ ተቀይሮ ገብቶ ተጫውቷል። ምናልባት አርሰናል በኩል አንዳንድ ውሎች ስላሉ ያንን ውል ሊያከብሩላቸው ይችላሉ፣ ግን በተባለው ልክ እየተጫወተ አይደለም። ቀጣይ ክረምት ላይ እሱም ቆይታ እርግጥ እንዳልሆነ ይታወቃል። በአርሰናል በኩል የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ግን እሱን መሸጥ ሲያስቡ ኢታን ዋኔሪ እና ማይልስ ስኬሊን አርሰናል ታላቁን ስህተት ይሰራል መባሉ ይታወቃል። ምናልባት አርሰናሎች ከ16 ዓመት በፊት አንድ የማይረሷት ምሽት አለች። ካምፕኑ ላይ በባርሴሎና 4-1 በአውሮፓ ሻምፒዮንስ ሊግ የተሸነፉበት እነሆ 16 ዓመቱ ነው ዛሬ። ሜሲ 21ኛው 37ኛው 42ኛው እና 88ኛው ደቂቃ ላይ ግብ ያስቆጥሮ 4-1 ነበር አርሰናልን በወቅቱ የረቱት። ያው ያን ሰሞን ካስታወሳችሁ አርሰናል ከባርሴሎና በተደጋጋሚ በአውሮፓ ሻምፒዮንስ ሊግ ይገናኙ ነበር እና አርሰናሎች በጣም የወዱት ድልድል ነበረ። 16 ዓመት ሆነው ያ ጨዋታ 4-1 ባርሴሎና በካምፕኑ ሜሲ 4 ጎል ያስቆጠረው። ያ ጨዋታ ላይ ለአርሰናል አንዷን ግብ ግን ያስቆጠራት ማን ነበር? ካስታወሳችሁ በወቅቱ የነበራቸው የአርሰናል ደጋፊዎች ጻፉልን። አበቃን። መልካም ቀን።